ዝም ማለት ከገዳዮች ጎን መቆም። የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ። እንደ ክርስቲያኑ የተኛ ፍጡር እኮ የለም። የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ከተማ ውስጥ አለንላችሁ። ሰላም ኦርቶዶክሳውያን ባለማህተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በወቅታዊና በአዲስ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን እንግዲህ በምስራቅ አርሲ ላይ ብዙ ኦርቶዶክሳውያን ክርስቲያን ባለማህተቦች እየተገደሉ ነው። ይህንስ ጉዳይስ አባቶች ምን አሉ፣ ሌሎችም ነገር አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ ኦርቶዶክሳውያን ላይ የሆነ ያለውን ነገር ደጋግመን እንሰማለን በየቀኑ። ኦልሞስት ተደጋጋሚ በጣም ብዙ ጊዜ ሰምቼዋለሁ ይሄን ነገርና በጣም የሚገርመኝ አንድ ነገር ምን እንደሆነ ልንገራችሁ። አርሲ ላይ ስላሉ ሰዎች ብቻ ሳይሆን ስለጠቅላላ ኦርቶዶክሳውያን ግድያ ማለት ነው። በጣም በዚህ ሰዓት ኢትዮጵያ ኦርቶዶክስ ጠል መሆኗ ብዙ የሚያሳስብና የሚያስገርም ነገር እንዳልሆነ ብዙዎቻችን ይገባናል ብዬ አስባለሁ። ከዛ በላይ ግን የሚያሳስበኝ እረኛ ተብሎ የተቀመጡት የቤተ ክህነት ሰዎች ናቸው። ከዚህ በፊት አንዴ ቤተ ክህነት የመግባት እድል አግኝቼ ነበር በሆነ ጉዳይና አንድ ትልቅ ሌክዠሪ ሆቴል ላይ እንኳን እንደነዚህ አይነት መኪኖችን አታዩም እና በጣም ሌክዠሪ መኪኖች የተሰበሰቡበት ቦታ ነው ቤተ ክህነት። ለማታውቁ ሰዎች ማለት ነው። እኔ ያየሁትን ነው የምነግራችሁና ሁሉ ሀብት ከየት መጣ ምናምን ስለ የተመለሰልኝ የነበረው መልስ የበሄድኩበት ሁሉ መጠየቅ ወዳለሁ። ምን ልጆቻቸው ምናምን እየሰጧቸው ምናምን ተብሏል። እሱ አይደለም ዋና ሀሳቤ። ለማንኛውም የማንም ጎፈሬ ነው የሚያበጥሩት። ግን ምዕመናቸው እንደዚህ በየቀኑ እየረገፈ ታስቦና ታቅዶበት በተደጋጋሚ ኦርቶዶክሳዊን እንደዚህ ለማጥፋት እየተጣረ በጣም ብዙ ኦርቶዶክሳውያን በየጊዜው መገደላቸውን እየሰማን ቤተ ክህነቱ ግን ግድ አይሰጠውም። ከዚህ በፊት እናስታውሳለን ስልጣናችን ተነካ ምናምን ብለው ያሰቡ ሰዓት ምን እንዳደረጉ እንደነበር እግዚአብሔር አትርፎን ነው እንጂ በጣም ብዙዎቻችን እንሞት ነበር ያኔ። በእነዚህ ሰዎች ተመርቼ ያኔ ሙቼ ቢሆን ኖሮ በጣም እናደር ነበር። እውነቱን ለመናገር ከሞት በኋላ እንዴት ይኖር ባይኖር ባናቅም ማለት ነው። ግን እስከ መቼ ድረስ ነው እንደዚህ የሚሆኑት? ፈርተው ነው እንዳለን የሞቱ ሰዎች ናቸው። እኔ ጵጵስና የተቀበለ በህይወት ያለ ሰው አላውቅም። ምክንያቱም የቤተክርስቲያን ስርዓት እንደ ሞቱ እንዲኖሩ ተደርገው ተገንዛችሁ ምናምን ነው ስትሞለኩሱት ከዓለም ጋር ያላችሁ ግንኙነት ያበቃል። እውነቱን ለመናገር እና እንደው ፍርሃት ነው ምናምን እንዳለ ምን ይፈራሉ? የሞተ ሰው ምን ይፈራል? እስከ መቼ ድረስ ነው ልጆቻቸውን ለመታደግ እንደው አንድ ቃል እንኳን የማያወጡት ብዬ አስባለሁ። በእርግጥ በተደጋጋሚ ፓትርያርኩ በጣም ብዙ ማሳሰቢያዎችን ሲናገሩ ሰምተናል። ግን ቢሆንም ቤተ ክህነቱ ስራውን እየሰራ አይደለም። ጠባቂ ያለውን አካል ለሌላ ሰው ይጠብቀው ምናምን ብለን መናገር የምንችል ሰዎች ነን ብዬ አላስብም። እውነቱን ለመናገር ኦርቶዶክሳውያን እንደ ምዕመን ሊጠብቀን የሚችለው አንድና አንድ ነገር ቢኖር ቤተ ክህነቱ ነው። እሱ ነው እኛን ሊቆጣጠርም ሊያይም ምንም ሊያደርግ የሚችል መገኘቱም ያ ነው ጥቅሙ ብዬ አስባለሁ። እና ቤተ ክህነቱ ስራውን እየሰራ አይደለም። ወዴትም ወደ ማንም እጃችንን እንጠቆማለን ብዬ አላስብም። ልንጠቁም የምንችለው አንድና አንድ ነገር ወደ ራሳችን ቤት ነው። ቤተ ክህነቱ ችግር እስካልተፈታ ድረስ የኦርቶዶክሳውያን ሞት ይቆማል ብላችሁ አታስቡ። የሚቀጥል ነው፣ የተራ ጉዳይ ነው እንጂ ሁላችንም ሟቾች ነን፣ የኦርቶዶክሶች ስለሆንን ማለት ነው። እና መገደላችን የማይቀር ነው። ሞታችንም ደግሞ ለዜናነትም እንኳን የሚበቃ አይደለም። ሰላም የአርሲ አሰኮ ልጆች እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁ ደህና ነኝ። ሁሉ አማን ነው። መቼም እኛ ሀገር የተፈጠረውን ነገር ታውቃላችሁ። ስለዚህ እንዴት እናደርገው ይሄን ነገር? ይሄ መፍትሄ ያው ትናንትና የቅዱስ ገብርኤል ጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጠለ። ነገ ደግሞ ኢሬቻ ላይ ምን እንደሚሆን አናውቅም። ቤተሰቦቻችን እዛ ሄደዋል ከጠለታ ተነስተው። ስለዚህ ጓደኞቼ የሆነ ነገር የሆነ መላ እንፍጠር። በጣም እኔ አሁን ሀዘን በቃ ምርር ብሎኛል። መስራት አልቻልኩም። ባላችሁበት ሲሆነ መፍትሄ እናድርግ። እስቲ መሄድም ታለብን እስቲ እንሂድ። በቃ ምን ይመጣል? ከዚህ ካለንበት ህይወት ምንም የሚበልጥ ነገር የለም። ቤተሰቦቻችን ያስተማረን ቤተሰብ እዛ እየተሰቃየ ነው። የኛ እዚህ ቁጭ ብሎ ስራ መስራት ምንድነው መፍትሄው? እስቲ የሆነ ነገር እናድርግ ባካችሁ። የት ነው የምንሄደው? ሻውን የት ነው የሚኬደው? እኛ ግራ ገባን እኮ። ዝም ብላችሁ አስቡት። የአንድ ወረዳ አስተዳዳሪ እሱ በሚያስተዳድሩ ወረዳ ስር ላይ ከ30 በላይ ዜጎች ተገድለዋል። በመቶዎች የሚቆጠሩ ዜጎች ሜዳ ላይ ወድቀዋል። ከ200 በላይ መኖሪያ ቤቶች በእሳት ተቃጥለዋል።
የ100 ዓመት ታሪክ ያለው ቤተክርስቲያን በእሳት ወድሟል ተብሎ መረጃ ሲጠየቅ መረጃው የለንም እናጣራለን የሚል ምላሽ ከሰጠ የወረዳ የዞን የክልል ጭምር ማለት ነው። ታዲያ እነዚህ አስተዳዳሪዎች ባሉበት ወረዳዎች ዞኖች ስር ጉልበተኞች አቅመ ደካቢሶችን እንደፈለጉ ቢያገላብጧቸው ቢረግጧቸው ጉልበተኛ እንደፈለገ ቢዘርፍ ሙሰኞች ወረዳውና ዞኑን በሙስና ቢያጨቀዩ ሴቶች ምንም የማያውቁ ህፃናት ቢደፈሩ መረጃው እንዴት ነው የሚኖረው? የአንድ ወረዳ አስተዳዳሪ ስራ ምንድነው? ምን ልሰራ ነው እዛ ጋር ቁጭ ያልከው? ወንበሩ ባዶ እንዳይሆን ነው ወይ? የማን ጎፈሬ ነው የምታበጠረው? እኔ ምንም ሊገባኝ አልቻለም። ነው እዛ ወንበር ላይ ቁጭ ያልክበትን ለምን ተቀመጥ? ድጋሚ ቾክና ዳስተር ይዘን መተን አንተን ማስተማር አለብን? ምንድነው የምትሰሩት? እንዴት ነው የተሰበሰባችሁት? ከየት ነው የተሰኒው? እኛ እኮ ግራ ገባን። በመድኃኔዓለም ስም በአርሲ እንግዲህ ከሰሞኑ ሰምታችኋል አይደለ? የተፈጠረውን ነገር የዞኑ የወረዳው የክልሉ የጸጥታ አካላት አስተዳዳሪዎች ሲጠየቁ መረጃ የለንም እናጣራለን አሉ። ቤተክርስቲያን ነዷል። ምዕመናን በእምነታቸው ምክንያት እየተገደሉ ነው፣ ወደ ጫካ እየተሰደዱ አደራጁን ይላል። ማን ነው መጥቶ የሚያደራጅ? 3 ሆነ ከምታውቀው ጋር ተነጋግረ ይቀጣጠላል። ይህን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጀው። ከዛ መረጃስ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ይቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት። አባት ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። አንድ ይሄ በየጫካው እየዞራችሁ ገዳማውያንና ባህታውያን ከምትገሉ እኛ ከተማ ውስጥ አለንላችሁ። ቅዘና ሙላ አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ፣ ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማኝ። ስለዚህ ታውቃላችሁ፣ ግን በዚህ ዘመን እንደ ክርስቲያኑ የተኛ ፍጡር እኮ የለም። ሰሞኑን እየተመለከታችሁ ነው በአርሲ ወገኖቻችን ላይ እየተፈጸመ ያለው አሰቃቂ ግፍ፣ የግድያ ግፍ ማለት ነው። ምን ሰሞኑን ብቻ እለት እለት የአርሲ ወገኖቻችን በሃይማኖታቸው በማንነታቸው እየተለዩ እየተገደሉ ነው ያለው። ገዳዮች ደግሞ ማን እንደሆኑ ግልጽ ነው። እኛ ክርስቲያኖች ግን ተኝተናል። እኛ
እዚህ ቲክቶክ ላይ የምንሰራ ልጆች ገዳዩ ማን እንደሆነ በግልጽ ስንናገር አረ እናንተማ ሰው ለሰው ልታባሉ ነው፣ አረ እናንተማ ተከባብሮ የኖረን ህዝብ ከሃይማኖት ለሃይማኖት ልታባሉ ነው ትላላችሁ። ለዚህ እኮ ነው ክርስቲያኑ ተኝቷል ያልኩት። ግን ደግሞ እነሱ በግልጽ መጥተው ዘመኑ የኛ ነው እያሉ መናገር ይዘዋል። ለምሳሌ ወሂድ እንዲህ ብሎ ተናግሯል። ይህ ዘመን የኛ ነው፣ እንደ ድሮ እንደ አጼዎቹ ዘመን እንዳይመስላችሁ፣ መንግስትም እንኳን የሚገድፈን እኛን ነው፣ የተቋማት መስሪያ እንኳን ሳይቀር በነፃ እስከ መሰጠት ድረስ ያደርሰናል። እኔ ለምሳሌ የፈለኩት ቦታ ላይ መንቀሳቀስ እችላለሁ። የሙስሊም ጀነራሎች እነሱ ከበውኝ እንደፈለኩ እንቀሳቀሳለሁ። ክርስቲያኖች ግን አይደለም ቤት ተቋማት ለመስራት በነፃ መሰጠት ይቅርና እንደፈለጋችሁ እንኳን መንቀሳቀስ አትችሉ። ምክንያቱም ዘመኑ የኛ ነው። በየቦታው በየውስጡ በየክፍለ ሀገሩ የምንሰራውን እንሰራለን። ግልጽ ነው ደግሞ የሚታይ ነገር ነው አለ። እውነት ነው። አንተ ስላረጋገጥክልን እናመሰግናለን። ዘመኑ የእናንተ የጨለማውን ዘመን እንደሆነ እናውቃለን። ለእናንተ መንግስት እየደገፋችሁ እንደሆነ ክርስቲያኖችን እንድታጠፉ እየደገፋችሁ እንደሆነ እናውቃለን። አንተ በግልጽ ስለነገርከንም አሁንም እናመሰግናለን። ግን ተኝታችሁ ያላችሁ አሁንም ተኝታችሁ ያላችሁ ክርስቲያኖች ከዚህ በላይ የማንቂያ ደወል ምን ያስፈልጋችኋል? ምን ያስፈልጋል ከዚህ በላይ? ዘመኑ የኛ ነው፣ መንግስትም ይደግፈናል፣ የፈለግነውን እናደርጋለን። የፈለግነውን ደግሞ አድርገን በራሳችን ፌደራሎች በራሳችን ጀነራሎች ደግሞ ታጅበን እንደፈለግን እንሆናለን። እናንተ ግን ምንም የመሆን አቅም የላችሁም ተብሎ ከመነገር በላይ በአደባባይ ምን ሊያነቃችሁ ነው? ማን የሆነ ይሄን ጥፋት እያጠፋ ያለው በግልጽ ከመነገር በላይ ምንድነው የሚያነቃ? ስለዚህ የተኛን ክርስቲያኖች ልንነቃ ይገባል። በዚህ አጋጣሚ ላንተ ለውሂድና ለመሰሎች የምናገረው ነገር ቢኖር ለእናንተ በዚህ ዘመን አዎ መንግስት አለላችሁ፣ ለኛ ግን መድኃኔዓለም አለ። እናንተ እንድታጠፉ የሚተባበራችሁ መንግስት አለላችሁ፣ እኛ ደግሞ እግዚአብሔር ክርስቶስ አለ። ስለዚህ የጊዜ ጉዳይ እንጂ አንተም ልክ በአጼዎች ዘመን እንደነበሩትኝ ወገኖችም ሆነ አይቀርም። ጠብቅ። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻችኋለሁ፣ ዘግቤላችኋለሁ። አሁንም በአርሲ እየተደረገ ያለው ግድያ፣ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው። አርሲ ላይ በዓለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው። ይሄንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን። ቤተክርስቲያን በዚህ ውስጥም ሆና ታልፋለች፣ ትሻገራለች። እኔ ቢኒያም ለመፍትሄው ግንባሬን እሰጣለሁ። ጥቃት አንገሽግሾኛል። ውድ ኦርቶዶክሳውያን ይህ ቪዲዮ ለብዙ ነቃ ደንገጥ ላሉ ኦርቶዶክሳውያን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንቱን በጠቅላላ ሃይማኖቴ ቀይ መስመሬ ናት እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። በመጀመሪያ ደረጃ ሁላችሁም እንድታውቁልኝ የምፈልገው ነገር ቢኖር እኔ ቢኒያም የትኛውም አይነት ፖለቲካ ውስጥ እንደሌለሁበትና ከየትኛውም የፖለቲካ አመለካከት ካለው ጋር እንዳታነካኩኝ ነው። ይህን መጀመሪያ ተረዱልኝ። የኔ ፖለቲካ ሃይማኖቴና ሃይማኖቴ ብቻ ነው። እንግዲህ ትላንት እንደሰማነው በአርሲ ኦርቶዶክሳውያን ላይ በግፍ እየተጨፈጨፉ ነው። ይህ ነገር ተደጋጋሚ ጊዜ እየተፈጸመ ነው። ታዲያ በዚህ በኦርቶዶክሳውያን ጭፍጨፋ ዙሪያ በሰው ልጅ ላይ አለ ብዬ የማምነው መፍትሄ መደራጀትና ራስን መከላከል ነው። ወዳጄ የዳዊትን ጠጠር ከዳዊት አምላክ ጋር ይዘህ ገዳይን እስካልተጋፈጥክ ድረስ መቼም ይሄ ግድያ የሚቆም አይደለም። እንደምታውቁት ጥቃቱ ሃይማኖታችን ላይ ነው። እኛ ደግሞ ማድረግ ያለብን ሃይማኖታችንን ለማቆየት ጥቃቱን መከላከል ነው። የሚገሉን በሃይማኖታችን ነው፣ የምንከላከለውም ሃይማኖታችንን ነው። ምስራቅ አርሲ ላይ ያሉ ኦርቶዶክሳውያንን በቀላሉ መግደል የቻሉት ህዝቡ በመጀመሪያም በጎሳና በዘር ስለተከፋፈለላቸው ነው። አንተ አማራ፣ አንቺ ኦሮሞ፣ አንቺ እንዲነሽ እየተባለ ራሳቸው አክራሪ ብሔርተኞች ናቸው ይህን ነገር የፈጠሩብን። ስለዚህ ግድያውን ቀላል ያደረገው
ይህ መከፋፈላችን ነው። ይህን መከፋፈላችንን ትተን ለጠላት ምቹ ከመሆን እኛ ኦርቶዶክሳውያን በአንድነት ከቆምን ይህን ነገር ልናስቆም እንችላለን። እንደ አንድ የቅድስት ቤተክርስቲያን ልጅ ጥቃቱ በጣም አንገሽግሾኛል። እናም ከይቅርታ ጋር በአውደ ምሕረት ላይ የሚደረጉ ስብከቶች በጠቅላላ ማደንዘዣ የሆኑ እየተሰማኝ ነው። በአውደ ምሕረት ላይ የምንማራቸው እያንዳንዱ ትምህርቶች ቅድስት ቤተክርስቲያን ስትኖርና እኛም ነፃነት ኖሮን ቅድስት ቤተክርስቲያን ግቢ ውስጥ ስንገኝ ብቻ ነው የምንሰማው። ሃይማኖት እየተጠቃች የግል ህይወቴን መምራት ራሱ ከብዶኛል። የአርሲ ኦርቶዶክሳውያን ሁኔታ ዕለት ከዕለት ያንገበግበኛል፣ ይሰማኛል። መደራጀት የሚለውን ነገር ስለማምንበት ራስን መከላከል ለሚለው መርህ ራሴን አሳልፌ እሰጣለሁ። ሊደራጅ የሚችል አካል በጠቅላላ እኔን አባሉ አድርጎ ይቁጠረኝ። የትኛውንም መስዋዕት ለሃይማኖቴ ለመክፈል ለማህተቤ ለመክፈል ዝግጁ ነኝ። ምስራቅ አርሲ ያሉ ኦርቶዶክሳውያንን የገደሉ በጠቅላላ ልፋለማቸው ዝግጁ ነኝ። ከቤተ ክርስቲያኔ ውጭ ህይወት የለኝም። ስለሷ ጠላትን እዋጋለሁ፣ ለህዝቧም ግንባሬን እሰጣለሁ። ሃይማኖቴ ከምንም ነገር ጋር የማላወዳድራት ደመና 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 ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። አንገታችን ማተብ መስሏቸው ላይ ቀን እየመረጡ በደቦ ሲገሉን ከልካይም የላቸው ፈራጅ ወንበርተኛ ማነውም አይባል አይጠየቅም ዳኛ። ሲያወሩት ቀላለሁ እንደ ጥሩ ብስራት ኦርቶዶክስ ቤቴን በደንብ ጎርፍ አጠቧት። የሰማይ አባት ሆይ ድረስልን ፈጥነ ከእሳት መሃል አውጣን። ስለ ድንግል ማርያም ስለ እናትህ የተመረጡና የተሾሙ ሰዎች በቤተ መንግስት ይኖራሉ። እኛ ክርስቲያኖች የክርስቶስ ነገስታት ነን። እንዲያማ ከሆነ መኖሪያችን በሱ ቤተ መንግስት ነው። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። በዚህ እንኖራለን። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ሰበርና አስደንጋጭ መረጃ። በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድመዋል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች ጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታ መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ሀሳባችሁን በኮሜንት አጋሩኝ። ፎሎ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያለን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ
እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር ማንችል መስሏቸው እንዳይሆን። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ። ምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የእኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለውም። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው ምን ነው? ዋካችሁ 3 ጊዜ ብቻ ኮፒ ሊንክ አድርጉ። በምስራቅ አርሲ ዛሬም የተገደሉትን ምዕመናን አርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ 5 ጊዜ ሼር በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ ልብ ሰባሪ ዜና ነው። ግንቦት 25 ቀን በምስራቅ አርሲ በተፈጸመው አሰቃቂ ጥቃት ከ10 በላይ የኦርቶዶክስ እምነት ተከታዮች ሕይወታቸውን አጥተዋል። ይህንን መረጃ የማህበረ ቅዱሳን ሚዲያን ጨምሮ በርካታ የሶሻል ሚዲያ አውታሮች እያረጋግጡ ይገኛሉ። ንጹሃን በሃይማኖታቸው ምክንያት ብቻ ሕይወታቸውን የሚያጡበት ይህ ድርጊት በአስቸኳይ ሊቆም ይገባል። ድምጽ ልንሆንላቸውም ይገባል። ጉዳዩ የሚመለከታቸው አካላት የዜጎች ደህንነት የመጠበቅና የህግ የበላይነትን የማስከበር ትልቅ አገራዊ ኃላፊነት አለባቸው። የህግ አስከባሪ አካላት ተገቢውን ጥበቃ በማድረግ የንጹሃንን ሕይወት እንዲታደጉና አካባቢውን እንዲያረጋጉ ጥሪያችንን እናቀርባለን። ቤተሰቦቻቸውን ላጡ መጽናናትን እመኛለሁ። ቅዱስነታቸው አርሲ ላይ የተፈጸመውን ግፍ አወገዙ። ብፁዕ አቡነ ማትያስ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። ሀፕን ያደረገው ነገር ሁላችሁም ሰምታችኋል። እዚህ ጋር ከጀርባ የምታዩት የአርሲ ሀገረ ስብከት ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት የላከው ደብዳቤ ነው፣ የሪፖርት ደብዳቤ ነው። እዚህ ሪፖርት ላይ እንግዲህ በ4 ፖይንቶችን አንስቷል የደረሱት ጉዳቶችን። አንደኛው 101 ዓመት ያስቆጠረ ቤተክርስቲያን መቃጠሉንም አሳውቋል። ሁለተኛ ደግሞ 9 የሚሆኑ የእምነቱ ተከታዮች እንግዲህ ህይወታቸው በአሰቃቂ ሁኔታ አልፏል ይላል ሪፖርቱ። ሶስተኛ የተለያዩ የጸሎት ቦታዎች መቃጠላቸውና እንዲሁም አራተኛ ደግሞ 280 የሚሆኑ አባወራዎች በዚህ ጥቃት ምክንያት መፈናቀላቸውን ሜንሽን አድርጎ እንግዲህ ሪፖርቱን አቅርቧል ለጠቅላይ ቤተ ክህነት። እንዲሁም ጸሎት እንዲደረግለት ጠይቋል። የእምነት ተቋማት ከቅርብ ጊዜ ወደ ኢትዮጵያ ውስጥ የእምነት ተቋማት በፊት ታቡ የነበሩ የሚከበሩና ታቡ የነበሩ የእምነት ተቋማት ከቅርብ ጊዜ ወዲህ በተለይ ከሞጣው ኢንሲደንት በኋላ ኖርማላይዝ እየተደረገ መጥቷል። የእምነት ተቋማትን ማጥቃት የእምነት ተቋማት እንኳን ሊጠቁ ይቅርና በጦርነት መሃል እንኳን ራሳቸው ቢገኙ ጦር ሜዳ መሃል እንኳን ቢገኙ መጠለያ ሊሆኑና ሊከበሩ የሚገቡ ነበሩ። ነገር ግን አንፎርቹኔትሊ በተደጋጋሚ
ኖርማላይዝ የተደረገ መጥቶ እንግዲህ ኖርማል ዜና ሆኗል። የእምነት ተቋማት ተቃጠሉ፣ ወደሙናል የሚሉ ነገራቶች ኖርማል ዜና እንዲሆን ሆኗል። ይህ የሆነው እንግዲህ አለማውገዛችን ነው። በበቂ ሁኔታ አለማውገዛችን ነው። የሆነ የእምነት ተቋም ሲወድም ነው የኔ የእምነት ተቋም አይደለም ምን አገባኝ የሚል አቲቲዩድ አለብን፣ አብዛኞቻችን አለብን። አንዳንዶቻችን ደግሞ ለኛም የጠቀመ እየመሰለን ምንደግፈውም አለ። የሆነ የሌላ እምነት ተቋም ሲቃጠል ምናምን ለኛ የሚጠቅመን ይመስለንም አለን። ነግበኔ የሚባል ነገር አለ። የአንድ የእምነት ተቋም መውደም ኖርማላይዝ ከተደረገ ነገ በአንተ የማይመጣበት ምንም አይነት ምክንያት የለም። ሁላችንም የእምነት ተቋማትን ታቡ ልናደርግ ይገባል። ሪስፔክት ተደርገው የእምነት ተቋማትን መንካት በጣም ከባድ ነውር ሊሆን ይገባል። ነገር ግን ከሞጣው ኢንሲደንት በኋላ ሞጣ ላይ ከነበረው ኢንሲደንት በኋላ በተደጋጋሚ እነዚህ አይነት ነገራቶች ሀፕን ሲያደርጉና እንደ ኖርማል ዜና ሰምተን ስናልፋቸው ታይቷል ማለት ነው። ለማንኛውም ይህ ሪፖርት ወጥቷል። እንግዲህ ምን አይነት እርምጃ እንደሚወሰድና ምን አይነት እንትን እንደሚኖር ኢትስ ክሬዚ፣ ለማሰብ ራሱ ኢትስ ክሬዚ። ለማንኛውም ግን ሁላችንም ከዚህ ልንማር የሚገባው ምንድነው የማንም የእምነት ተቋም ሊነካ እንደማይገባና እንደዚህ አይነት ነገራቶች ሀፕን ሲያደርጉ ሪጋርድለስ ኦፍ አወር ሪሊጅን የትኛውም ሃይማኖት ተከታይ ነን ሃይማኖትም አይኑረን ሰው የሚያምንበት የእምነት ተቋም ግን ሊነካ እንደማይገባ ሁላችንም አንድ አይነት አቋም ሊኖርን ይገባል። በዚህ ጉዳይ ላይ ልንከፋፈልና ይሆናል ልንደግፍ ምናምን የሚገባበት ምክንያት ያለ አይመስለኝም። የእምነት ተቋም ሊከበር ይገባል። እንደ እስልምና ደግሞ እንደምታውቁት ጦር እንኳን ሲያዘምቱ ኸሊፎቹ ጦር እንኳን ሲያዘምቱ ከሚሰጧቸው ዋነኛ ትእዛዛቶች ውስጥ አንደኛው የእምነት ተቋማትን እንዳትነኩ፣ የማንኛውም እምነት ተቋማት እንዳትነኩ፣ ያ ብቻ ሳይሆን ራሳቸውን ለእምነታቸው ብሎ ያገለሉና እዛ እምነት ተቋማት ውስጥ ያሉ የእምነት ተከታዮችን እንዳትነኩ የሚል በጣም ስትሪክት ትእዛዝ ይታዘዙ እንደነበረ እንደ እስልምና ታውቃላችሁ። ኸሊፎች ጦራቸውን ሲያዘምቱ እና አቡበክር እና ዑመር ምናምን ጦራቸውን ሲያዘምቱ ይህ የማይጣስ መመሪያ ነበረ። በእስልምና እንደዚህ አይነት ነገራቶች አሉና በጦርነት መሃል እንኳን ያገኛችሁትን የጠላት ቤተ እምነት እንዳትነኩ እየተባለ ነው የሚታዘዘውና በእስልምና ይህ አቋም አለ። በሌላኛውም እምነት ይህ ይኖራል ብዬ አስባለሁና የማንም የእምነት ተቋም ሊነካ አይገባም። ያው በዚህ ሪፖርት ላይ እንግዲህ ምን አይነት ምላሽ እንደሚሰጥ አሮን ነው። ለማንኛውም ግን ከዚህ በኋላ እንዲህ አይነት ነገራቶችን ሀፕን እንዳያደርጉ እኩል የትኛውም የእምነት ተቋም ሲነካ ልናወግዝ ይገባል ማለት ነው። እንግዲህ በአርሲ ኦርቶዶክሳውያን ክርስቲያን ባለማዕተቦች ላይ እየተፈጠረ ያለው ነገር አሁናዊ ነገር አይደለም። ቢያንስ በዚህ ዓመት ውስጥ ብቻ በ2018 ዓመት ብቻ ከ300 ኦርቶዶክሳውያን ክርስቲያን ባለማዕተቦች በላይ ተገድለውም በአንድ ጉድጓድ ላይ ተቀብረዋል ማለት ነው። በአንድ ጉድጓድ 40 ኦርቶዶክሳውያን፣ በአንድ ጉድጓድ 30 በጣም በጅምላ መቃብር እስኪሆን ድረስ እየተቀበሩበት በሃይማኖታቸው ምክንያት እየተገደሉበት የሚገኝ ጊዜ ነው። እሱም በዛም ሳያበቃ ደግሞ ኦርቶዶክሳውያኖቹ ከቀያቸው ይሰደዳሉ። እስካሁን ባለው መረጃ ደግሞ በ2018 ከ1000 ኦርቶዶክሳውያን ክርስቲያን ባለማዕተቦች ከቀያቸው በሃይማኖታቸው ምክንያት ተሰደዋል። አሁን እንደሰማችሁት ነው። ከ1000 ኦርቶዶክሳውያን ክርስቲያን ባለማዕተቦች በላይ በአርሲ ምድር ላይ የነበሩ ባለማዕተቦች በሃይማኖታቸው ምክንያት ተሰደዋል። ይህንንም ጉዳይ አባቶች ምን ይላሉ ብለን ቀን በቀን ስንጮህ ከነሱ ጋር ሳጣገቦ ስንገባ አባቶቻችንን የጠላን ይመስላል። አይደለም። ነገር ግን እኔን በሃይማኖቴ ምክንያት ስጎዳ፣ በሃይማኖቴ ምክንያት ስጨቆን፣ ከቄ ስባረር የምጠይቀው መንግስትን ሳይሆን የሃይማኖት አባት ብዬ የምጠራውን ጳጳሳትን ነው። ምክንያቱም የሚመለከታቸው እነሱ ናቸው። ከየደብሩ ቢያንስ ከቦሌ መድኃኔዓለም በወር ከ1 ሚሊዮን ብር በላይ ይወስዳሉ። ገንዘብ ብቻ መሰብሰብ ነው የነሱ ዓላማ ከምዕመኑ። ይህ ምዕመን ከሌለ ቤተክርስቲያን የለችም። በአርሲ ምድር ላይ የቅዱስ ገብርኤል ቤተክርስቲያን ትናንትና ማታ ተቃጥሏል። 101 ዓመት የሞላው ማለት ነው። ተቃጥሏል፣ ነዷል፣ እንደ ችቦ ነዷል። አንድ በሉ ከ10 ቤተክርስቲያኖች በላይ ደግሞ የሚሆኑ 10 ቤተክርስቲያን አካባቢ የሚሆኑት ደግሞ ተሰደዋል። ታቦታቸውን ይዘው ቤተክርስቲያኑን ዘግተው ካህናቱ፣ ምዕመኑ፣ ታቦቱም አብረው ተሰደዋል። የሀገረ ስብከት ሊቀ ጳጳስ በየጊዜው ይለወጣል። ምንም የሚመጣ ፋይዳ የለም። ምንም። ይህንንስ ጉዳይ ማን ነው አቤት የሚለው? አባት መቃየር ብቻ ነው የእናንተ ዓላማ? ምንድን ነው? ችግራችሁን አስረዱ ሲባሉ ይሄ ከሌ እንደዚህ ሰደበኝ፣ ይሄን ነውር ነው። ከነውርም በላይ ነውር ነውና አባቶቻችን እንደውም አምላክ በምታቀው አባት ብለን መጥራት እስካሁኑ እያሳፈራችሁን ትገኛላችሁ። የአርሲ ክርስቲያን ባለማዕተቦች ሲገደሉ ያያችሁ ዝም፣ ኦርቶዶክሳውያን ክርስቲያን ባለማዕተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ ዝም። ይሄን እኮ አንድ ጳጳስ ተገደለ ወይ ደግሞ ጳጳስ እንደዚህ ሆነ የሚባል
ሰልፍ እንውጣ፣ በስልጣናችሁ ቢመጣ ሰልፍ እንውጣ ነበር የምትሉ። ለስልጣናችሁ ሰልፍ የሚወጣው ምዕመን ከሌለ እናንተ የላችሁ። እረኛው በጎቹ በቀን በሌሊት ሲበሉ እያያችሁ ዝም የምትሉ ከሆነ ከተኩላው ይልቅ እረኛውን መፍራት ነው። ማምላክ ወላዲተ አምላክ እናንተ ላይ ትፍረድ አንል። እንደው እግዚአብሔር ደግሞን ጊዜ ያምጣልን ማለት ብቻ ነው የምፈልገው። ለዛሬው በዚህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።